ሰላም ጤና ይስጥልን ክብራንና ክብራት ተመልካቾቻችን የትግስት ግርማ ወዳጆች የማኪባ ቤተሰቦች እንዴት ናችሁ? እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ዛሬም እንግዲህ የጥምቀት በዓል ከላሊበላ እንደነገርኳችሁ 7 ኪሎ ሜትር ወደ አይና ጉግና ሄደናል። እዛ ደግሞ ቆብ ተክለ ሃይማኖት ደብረ መንክራት ደግሞ አካባቢ ያሉት ምን ይመስል ነበር ባህላዊ አከባበሮች ትላንት የሴቶቹን አሳይቻችኋለሁ። ዛሬ ደግሞ የወንዶቹ የጥምቀት በዓል አከባበራችሁ ምን ይመስላል የሚለውን ነገር አብረን የምናየው ይሆናል። እንግዲህ አካሄዳችን የቆብ ደብረ መንክራት ተክለ ሃይማኖት ቤተክርስቲያንን ከህዝብ የተሰበሰበውን ገንዘብ ለማድረስ ነው የሄድነው። በዛው እግረ መንገዳችንም የጥምቀት በዓል ምን ይመስላል በቆብ ተክለ ሃይማኖት የሚለው ነገር በዛው ለእናንተ ላጋራችሁ ወደድኩኝ። እስቲ ምን ይመስል እንደነበር እኔም አብራቸው ቆይታ አድርጌያለሁ። ምን ይመስል እንደነበር አብረን እንይ። አብራችሁን ከቆያችሁ ደስ የሚል የበዓል ቆይታ ታደርጋላችሁ። መልካም የጥምቀት በዓል ይሁንላችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። አብረን አይተን ተመልሰን እንምጣ። የትም መሄድ አይቻልም። መጣ እንግዲህ ተመልካቾች አሁን የሚገኘው እንኳን አደረሳችሁ። እሺ
የጥምቀት ባህል እንደዚህ ያከበረ እንገኛለን። እውነት ለመናገር እንዴት እንደደከመኝ በስማአ እንዴት ደስ እንደሚሉ ግን እኔ ዋናው ዓላማዬ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት ባህል በሰላም አደረሳችሁ። እዚህ ላይ በቻልኩት አቅም በየትኛውም እምነት ላይ ያሉ ሰዎች እንዲያዩ ስለምፈልግ ባህሉን ነገር ብቻ ነው ወደ እናንተ ማቀርብላችሁ። ይሄ መንፈሳዊ ነገር ማቀርብበት አይደለም፣ ኢትዮጵያዊነትን ማቀርብበት ቻናሌ ነው። ስለዚህ እዚህ ላይ መንፈሳዊ ነገር እንዳትጠብቁ፣ ኢትዮጵያዊነትን ታያላችሁ። ኢትዮጵያ የሚሸተውን ነገር ሁሉም እምነት እንዳይ ስለምፈልግ ለዛ ነው ባህሉን ነገር ብቻ ለእናንተ ማሳያችሁ። ስለዚህ ለምን እንደዚህ አታረጊም፣ ለምን ዘምረሽ እንደዚህ የምትሉኝ በሙሉ እኔ ዓላማዬ አንድና አንድ የኢትዮጵያን ባህል ለትውልዱ ማሳየት ይሄን ስለምፈልግ ነው። ስለዚህ እናንተም ተረዱኝ እሺ። እዚህ ጋር ወታደሮቹ ባሉ ይውላችሁ እንዴት እንደሆነ እስቲ አንድ አባት አንድ ጌታ ያቸው ይውላችሁ እንዲህ አድርገው ነው ተቀበልና ያያችሁ አይደል? ጥምቀትን እንዲህ ነው የሚያከብሩት አያችሁ አይደል? ይሄንን እንድታዩ የምፈልገው በቃ ኢትዮጵያዊነትን እንድታዩ የምፈልገው እንጂ እዚህ ላይ እምነት ብቻ ካሮክ እምነቴን የሚከተሉ ወይም ደግሞ የኔ እምነት ውስጥ ያሉ ሰዎች ብቻ ናቸው የሚያውቁ። እኔ ደግሞ ሁሉም ኢትዮጵያዊ እንዲያዩኝ ነው የምፈልገው፣ ባህሉን እንዲያውቅ ነው የምፈልገው። እሺ ለዛ ነው። ስለዚህ ተረዱኝ። ያች ነኝ ነው ልገባ ነው፣ መሀል ልገባ ነው። ተከተሉኝ።
ሩጫቸው ራቻቸው ግን እንደምንም ደረሰባቸው እንደ ኢትዮጵያ ምን አታገኙ የትም ቦታ ብትሄዱ እጁን ዘርግቶ የሚቀበል ደጉ ባላገር ውስጥ ነው ያለው ተከታተሉ ኢትዮጵያ ውስጥ ከሁሉም ጋር ተቀላቅለን መኖር የምንችልበት ኢትዮጵያ ማለት ደጉ ባላገር ድንግልን ማንም ሁን አይጠይቅም። አንተ ብቻ ሰው ኮንክ ኢትዮጵያ ውስጥ የትመኑ ትችላለህ። ይሄው ኃይለ ቡራን ያለ ነው ተከተልነው ወይ አጣቋቴው ዲካማታለች ከፊ ልቤ ፍርስ እስኪል ድረስ ነው አብራቸው የቆየሁት። አልቻልኳቸውም። የገጠር ሰው ገበሬዎች አራሽ ናቸው። በስመ አብ ጉልበታቸውን ልጠይቃችሁ አልችልም። በዛ ላይ ደግሞ የሚሄዱት እንደዚህ እንደምታዩት ተራራ አለ አይደል? ይሄ ለነሱ ቀላል ነው። እንደዚህ አይነት ተራራ ሄዶ እዚች የቱ ጋር ነች? ቅርብ ነች? አዎ ቅርብ ነው። እንደዚህ እቺን ተራራ አለች አይደል? ሻሸቅበሽ ቆልቆልበሽ ደግሞ አንድ እንደዚህ ተመሳሳይ አለ። እንደዚህ በቃ እዛው ግብት ያለሽ ለነሱ ቀላል። እኛ ልባችን ሊፈነዳ ግን ደስ የሚል አቀባበል ማን እንደሆነን ሳያውቁ ሰው መሆናችንን ብቻ አይተው እግራችንን አጥበው ያላቸውን አርደው ከሰባው አርደው ቀምሞ አብልተው ይህንን የመሰለ ቱባ የሆነ በዓላቸውን አሳይተውናል። የጌታችን የመድኃኒታችን ኢየሱስ ክርስቶስ ጥምቀት በዓል እንዴት ይከበር እንደነበር መንፈሳዊን ሁላችሁም እንደምታውቁት ነውና በየሄድኩበት ሀገር
ባህላዊ አከባበራችሁ ምን ይመስላል የሚለውን ነገር ቃኘት እያደረኩ ለእናንተ ማሳለፍ ስለፈለኩኝ ነውና ይህንን ነገር ያሳያችሁ። በነገራችን ላይ የቆብ ደብረ መንክራት ተክለ ሃይማኖት ቤተክርስቲያንን ለመርዳት የምትፈልጉ ስልክ ቁጥርም አስቀምጥላችኋለሁ፣ የባንክ አካውንትም ከታች አስቀምጥላችኋለሁ። መርዳት የምትፈልጉ መርዳት ትችላላችሁ፣ ከበረከት መሳተፍ ትችላላችሁ። የነበረኝ ቆይታ በጣም ደስ ብሎኝ ነበር። የሄድኩት ብቻዬን አይደለም የሄድኩት፣ እንዳያችኋቸው ይሄ ከወንዶቹ ጋር የነበረ ጊዜ ናቲና ተመስገን ጥሎኝ ጠፍቷል። አብሮኝ የነበሩት እጽቤና ቆንጅቴ ብቻ ነበሩ። ግን ደስ የሚል ቆይታ ልጆችን ባህላቸውን አሳየቻቸው። የገጠሩን የዋህነት፣ ሰው አቀባበል፣ እግር ማጠብ፣ ጎንበስ ብሎ ትልቅ የለ ትንሽ የለ ማስተናገድ፣ ያላቸው ማካፈል፣ በልተን እስክንጠግብ ድረስ የጠገብን የማይመስላቸው ጠገብን ስንል በአናቱ እያበሉን እያጎረሱ እርጎ የለ ማር የለ። የገረመኝ ነገር ልንገራችሁ፣ የእውነት የመጨረሻዬ ማለት ነው። ምን ያህል ኢትዮጵያኖች የቀደምት ስልጣኔ ባለቤቶች መሆናቸውን ምንም የሌለበት ቦታ እንግዲህ እንደነገርኳችሁ ከላሊበላ 70-80 ኪሎ ሜትር ርቀን ይሄድ ነው። መብራት የለ፣ ኔትወርክ የለ አካባቢው ላይ ማለት ነው። ግን እንደዛም ሆኖ የአበላል የምግብ አቀራረብ ስርዓታቸው መጀመሪያ ወጥ ያቀርባሉ፣ አልጫውን ያቀርባሉ። ከዛ ትንሽ ቆዩና ቁርጡን ያመጣሉ። እንደዚህ እየተበላ ይሄ ቀይ ወጥ ምናምን በሚመጣበት ሰዓት እርጎ በላዩ ላይ እየጨመሩ ከእርጎ ጋር አብረን ነው የምንበላው። ከዛ ቁርጥ ያመጣሉ። ከዛ እንደዚህ ቀስ እያሉ ነው። ከዛ ጥብስ ያመጣሉ። ይሄ ሁሉ ሲሆን እኛ ደግሞ መጀመሪያ አልገባንም። በቃ ሌላ ነገር የለም ብለን ቀይ ወጥና አልጫ መስለን በሱ ጥቅም አድርገን እንበላና ሆዳችን ተይዞ ቁርጡ ሲመጣ ወዴት ይግባ፣ ጥብስ ሲመጣ ወዴት ይግባ፣ እርጎ እንኳን ሲመጣ ከወጡ ጋር እየቀላቀልን ስለምንበላ ችግር አልተፈጠረብንም። ቁርጥና ጥብሱን ዱለቱን ማን ይብላው? ከዛ መጨረሻ ላይ ይሄን ሁሉ ከበላን በኋላ አይዟችሁ አትፍሩ፣ ማርከሻም እኮ አለን አሉ ማለት ነው። ከዛ ያው የተለመደች አረቄ ልትመጣ ነው ምናምን ብለን ስንል በየሳህን የሚያምር ጥልል ያለ ማራቸውን በሳህን እያደረጉ ነበር ያመጡልን የነበረው። ዲዘርት የሚለው ነገር ገብቷችኋል ማለት ነው። አይገርማችሁም? በእውነት ፈረንጅ ምግብ ይሄ ከስታርተር ይጀምራል እስከ ዲዘርት ድረስ ይመግባል። ከነሱ የወረስን የሚመስለን ስንቶቻችንን። ግን ምንም የሌለበት ቦታ ስንሄድ ስርዓታቸውን አብልተው መጨረሻ ላይ ማር ነው የሚሰጡት፣ አንድም ነገር ሳይጣላ። እውነትም የበላነው ሁሉ እየተገባ እስከነ ድረስ ዲዘርታቸውን ናቹራል የሆነ ነገር ንጹህ ማራቸውን አብልተው ንጹህ ፍቅራቸውን ሰጥተው ንጹህ ትህትናቸውን ለግሰውን ነው የተመለስነው። እውነት ሁላችሁም የአይና ጉግና ሰዎችን፣ መልካሞችን፣ ደጎችን፣ ደጉ ባላገሮችን አመስግኑልን። ደስ የሚል የጥምቀት በዓል እነሱ ጋር አሳልፊያለሁ። እርግጠኛ ነኝ እናንተም እንደተደሰታችሁ እርግጠኛ ነኝ። በጣም ነው የማመሰግነው። በድጋሚ እንኳን ለጥምቀት በዓል በሰላም አደረሳችሁ። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። መልካም በዓል ይሁንላችሁ። በሌላ ጊዜ ደግመን እስከምንገናኝ ድረስ በያላችሁበት ሰላም ለኢትዮጵያ፣ ሰላም ለአህጉራችን፣ ሰላም ለዓለም፣ ሰላም ለሰው ልጆች ሁሉ ይሁን። ሰላም ሁንልኝ። መልካም የጥምቀት በዓል በያላችሁበት። ላይክ፣ ሰብስክራይብ፣ ሼር ማድረግ አይረሳም። በየቀኑ መንገድ የለብኝም ነበር ግን ግዴ ለምን አገራችኋለሁ። አይረሳም። መልካም የጥምቀት በዓል ይሁንላችሁ። ሰላም ሁኑልኝ።